ሁሉ ነገሬን ሳልስስት ነበር የሰጠሁት። እሱ ግን በፍቅር ስም ተጫወተብኝ፣ ቀለደብኝ። አብርሃም ለአንድ ለሚወዳት ልጁ ምንም ባለማድረጉ በጣም ተሰምቶትኝ እየጠጣም ራሱን በመጠጥ እያደነዘዘ ይገኛል። እንዲሁም ጠጥቶ ዲናም በሚናገርበትም ሰዓት ዲናም ቆይ ግን ለምንድን ነው የሁሉ ነገር የምትናገረኝ? ይህ መጠጥ ነው አይደለ እንደዚህ የሚያናገረህ? ካሁን በኋላ በፍጹም መጠጣት አትችልም፣ በቃ ተው ብላም ትለዋለች። እሱም ደግሞ ይህንን ስትናገረው ምን ነው አንቺ ይህን ያክል ለምንድን ነው እንደዚህ የምትይኝ? ቆይ ግን አንቺ እኮ ግን ጥሩ ነገር ነው ወይ እያደረግሽው? ይኸውልሽ ልንገርሽ አይደለ እናቷ ብትሆን አንቺ ያደረግሽውን ድርጊት አታረግም ነበር። እናቷን ስታየውና ልዩ ብትሆን ራሱ አንቺ ያደረግሽውን ድርጊት አታደርገውም ነበር በፍጹም። ምክንያቱም ደግሞ እሷ ይህ ሁሉ ነገር ሲሰራ በፍጹም እንዲህ ዝም ብላ አትመጣም ነበረ፣ ጥላት አትመጣም ነበር። አንቺ ግን አየሽ ስላልወለድሻትና እንዲሁም ምንም ስላልመሰለሽ ልጄን ጥለሻትን የመጣሽው በማለት አብርሃምም ተናዶ ይነግራታል። ይህንን በሚነግራትም ሰዓት እሷም ደግሞ ቆይ እንዴት እንደዚህ ትለኛለህ? የሁሉ ነገር እኔ ከአቅሜ በላይ ሆኖ ነው እንጂ ይኸውልሽ ዲና እኔም ስናገርሽ አው ራሴን አጠፋለሁ ምናምን እያልሽ ታስፈራርኛለሽ። ቆይ እኔ ምን ላድርግ? ይኸው ከአንቺ እጅ ላይ እኮ ነው ልጅ ተነጥቃ የቀረችው። ስለዚህ አንቺ ራሽን አውጥተሻል። ነገር ግን ደግሞ ልጄን እዛው ጥለሻን ነው የመጣሽው በማለት አብርሃም በስሜት ተናዶ ዲናን እየተናገራትኝ እሱም መጠጥ በጣም ከአቅሙ በላይ እየጠጣ ቆይ ሳቤላ ለምንድን ነው ሁሉ ነገር እያለ በጣም ያዝናል። ሳቤላም ቆይ ግን ለምንድን ነው አንተ በራስ ላይ የመሆን የማትፈልገውን ነገር በአባቴ ላይ እንዲሆን እየፈለከው? እናም እባክህ ልቀቀኝና ልሂድ ትለዋለች። ይህን ነገር ምንም ነገር እኔ ማድረግ አልችልም ይላታል። ቆይ እዚህ ጋር እስከ መቼ ድረስ ነው የምቆየው ብላም ትጠይቀዋለች። ይኸውልሽ እኔ እዚህ ጋር መቼ እንደምትሄጅ አላቅም እና ታዲያ እሱ ፈጣሪ በፈቀደ ጊዜ ነው ወይ የሚሄደው ብላ አሁንም ስትል ጠይቀዋለች። አጋቹም በጣም ተሰምቶታል። እሱ ራሱ ማድረግ ስለማይችል ነው እንጂ በፍጹም እሷን አስሮ ማሰቃየት አይፈልግም። ምክንያቱም ደግሞ በጣም የሚወዳት ልጅ ልክ እንደ ሳቤላ አይነት አለችው። እናም ይህን ግፍ ደግሞ እሱ በጣም ይፈራል። ይህንን በሚለውም ሰዓት ቆይ ግን እሺ እና ታዲያ ምንድን ነው ብላም ትጠይቀዋለች። ይኸውልሽ ለማንኛውም እኔ ምንም ማድረግ አልችልም። እኔ እዚህ ጋር የሚመለከተኝ አንቺ እንዳትጎጅና እንዲሁም ደግሞ እንዳይገባ የሚበላ የሚጠጣውን ማዘጋጀትና እንዲሁም እዚህ ውስጥ መንከባከብ ነው እንጂ ሌላ ምንም ማድረግ አልችልም። ምክንያቱም ደግሞ እኔ አቅሙ የለኝም ብለው ይላታል። ሳቤላ በቃሽ ብላ እሷም ዝም ትለዋለች። ምክንያቱም ደግሞ የሰዎች ግፍ ምንም ማድረግ እንደማይችልና ሰዎች እንደሚያዘዙትም ተረድተዋለች። ዶክተር ርብቃም አሁን ላይ በጣም ተናዳና ተበሳይታ ኤፍሶ የሚባል ሰው ከህይወቴና እንዲሁም ደግሞ ከፊቴ ማራቅ አለብኝ፣ በፍጹም አይኑን ማየት አልፈልግም፣ ተጫወተብኝ፣ ይኸው እስከ ዛሬ ድረስ እንደዚህ አቃጠለኝ እያለች ስቅስቅ ብላም ታለቅሳለች። ይህንን በምታለቅበትን ሰዓት ልዩ ዶክተር ርብቃን እባክሽን በቃ መጽናናት አለብሽ፣ ለምንድን ነው ቆይ እንደዚህ የምትሆኚው? በቃ የሆነ ስህተት ተፈጥረዋል፣ ስለዚህ ይህን ስህተት ደግሞ መርሳትን ያለብሽ እባክሽን እያለችም ትለምናታለች። ይህንን ስትለምናትም በቃ ተይኝ እባክሽን ልዩ፣ አንቺ የማታውቂው በጣም ብዙ ነገር አለ። ለምንድን ነው እንደዚህ የምታደርግኝ? ይኸውልሽ ኤፍሶን እኮ እኔን ተጫውቶብኛል፣ ህይወቴንም አመሰቃቅሎታል። ገና አሁን የሚቀጥል ህይወት የለኝም። ምክንያቱም ደግሞ ሰዎች ፊት የምቆምበትና እንዲሁም ደግሞ የምተማመንበት ስሜም ሊጠፋ ነው። እንዲሁም ደግሞ ከእነሱ ጋር ያለውን ቪዲዮ ከተለቀቀ ምን ህይወት አለኝ እኔ? ቤተሰቦቼ እንዲሁም ደግሞ የኢትዮጵያ ህዝብ ይህን ቪዲዮ አይቶ እኔን በሰላም የሚያስቀምጠኝ ይመስልሻል ወይ? በማለት አሁንም ቢሆን ስቅስቅ እያለች ትነግራታለች። እሷም ደግሞ እባክሽን ተረጋጊ በማለት በመረጋጋት ብትለምናትም ርብቃ ግን በፍጹም መረጋጋትን አልፈለገችም። ምክንያቱም እያዘነችና እያለቀሰች ሁሉን ነገር ማስረዳት ጀመረች። ሳቤላ አሁን ላይ ይህ ሁሉ ነገር እየተፈጠረባት ቢሆንም
ግን ደግሞ በአጋቹ ዘንድ በጣም እየተንከባከባት ይገኛል። እንዲሁም ቲና አሁን ላይ ሳቤላን እዛ አሳግታ ብሩን ለማግኘት የምትጥረውና እንዲሁም ደግሞ አብርሃም ፊት የሚያጫውታትኝ ምክንያቱም ደግሞ በውሸቷ ሁሉ አይዞህ እያለች ያዞንበዋን እያነባች የምታስመስለው ቲና አብርሃም እንኳን በራሱ ሰዓት እንዳይንቀሳቀስና እንዲሁም ደግሞ እንዳይጽናና ወይንም በቃ አንቺ ነሽ በሚላትም ሰዓት በፍጹም ይህን ጥያቄ አትጠይቀኝ እያለችም እንዲሁም ያለያ ግን ይኸውልህ እኔም እዚች ምድር ላይ መኖር አልፈልግም ራሴን አጠፋለሁ በማለትም ትላለች። አብርሃምም የዋህና ጅል ስለሆነ ዲና እውነቱን መስሎትኝ ምክንያቱም ምንም ነገር መናገር አይፈልግም። ዲና ውሸቷንና እያስመሰለች እንደሆነ አሁን ላይ የተጠራጠረችው ልዩ ነበረች። ልዩ አሁን ላይ የተጠራጠረችበት ምክንያት ቆይ ዲና እኮ ግን ምንም ቢሆን አትታመንም ብላም ነበረ። ዲና ውሸታምና እንዲሁም ደግሞ በጣም ከባድ ሰው ምንም ነገር ከማድረግ ወደኋላ የማትል ሰው እንደሆነችም ታውቃለች። ስለዚህ በዚህ ምክንያት ነበረ ራሷ ድላ ትሆናለች ብላ ስታስብ የነበረው። ማርኮንም ለዲና ደወለላት። ዲና ከእስር ቤት ማርኮን እንደተፈታ ስትሰማ በጣም ነበር የደነገጠችው። ምክንያቱም ደግሞ ይህን ስራ ለራሷ ለብቻዋ እንጂ ከማርኮን ጋር በፍጹም መስራት አልፈለገችም። እናም እሱ በሚያወራ ሰዓት በጣም ትደነግጣለች። ነገር ግን ደግሞ ስታስመስልም ነበር። ይህንን ማስመሰልና እንዲሁም ድንጋጤ ካደረገችም በኋላ አለ ማርኮን ቤት መጥቻለሁ በሩን ክፈችልኝ ብሎም ይላታል። ዲና በጣም ትደነግጣለች። ምን የት ከየት ብላም ስትለው እዚህ እኛ ጋ ነው ወይ ብላም ትለዋለች። አዎ ይኸውልሽ እኔ መጥቻለሁ በሩን ክፈችኝ በሚላትም ሰዓት በጣም ትደነግጣለች። ምክንያቱም እሺ ምን ነው ዝም አልሽ ብሎ አሁንም ጥያቄ ያነሳለት። አይ ምንም አይደለም እሺ በቃ የኔ ፍቅር መጠው ይኸው አሁኑኑ ልከፍትልህ ነው በማለት ታባብለዋለች። ይህን ምክንያት ስትለው የነበረው አሁን ላይ በጣም ከባድና እንዲሁም ደግሞ አስቸጋሪ የሆነበት ምክንያት እሱም ይህን ነገር ሲለው ምክንያቱም ደግሞ ከቤት ከመጣ ሁሉም ነገር እንደሚበላሽ ስለምታውቅ ነበር ዲና። እናም አብርሃም ጠጥቶ ስለሆነ ስለዚህ ራሱን ስቶ ሞልቋል። ዲናም ማርኮንን ለመክፈት ወደ ታች ወደ ግቢ ሄደች። ማርኮን አሁን በኋላ ቤቱን እንቆጣጠረዋለን እንኳንም ይህን ነገር አደረግሽ ብሎ በጣም ደስ ይለዋል። ምክንያቱም ደግሞ ሳቤላ በመታገቷ በጣም ደስ ይለዋል። ይኸውልህ አሁን በሳቤላ ጉዳይ ቤቱ ሁሉ ታምዟል። ቀን በቀን ሌላ ችግር ነው እየመጣ ያለው ብላ ለማርኮን ትነግረዋለች ዲና። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሳቤላ ቀጣይ ክፍል በዛሬው ዕለት ይዤላችሁ መጥቻለሁ። ምን ተፈጠረ የሚለውንም ነው እንግዲህ ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁ። ፕሊስ ጋይስ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሼር አድርጉልኝ። ቻናሌ በጣም ተመተዋል። በጣም አሁን ላይ ሼር እያደረገልኝ አይደለም። ያው እንግዲህ ሁላችሁም ከይቅርታ ጋር እየገባችሁ ላይክ ሼር እያደረጋችሁ አበረታቱ። ሁላችሁም ወዳጅ ፈረስም ተከታተሉን ከልብ እናመሰግናለን። እንግዲህ